ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎስ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ቃል በገባሁት መሰረት የዮሐንስ ራዕይ ምዕራፍ 13 ነው። ከ1 እስከ 18 ድረስ እናየዋለን። ባለፈው ሮብ አቅርቤላችሁ ነበረ፣ ኦዲዮን ቀድቻለሁ። ተመልሳችሁ ወደ ኋላ የዮሐንስ ራዕይ ምዕራፍ 13 የሚለውን ቀጥታ ከመጽሐፍ ቅዱስ ማዳመጥ ትችላላችሁ። ቀኑን ምንድነው ብለን እንድናስተውል አብዝቼ እየጋበዝኩኝ ዓለማችን ወዴት እየተሻገረች እንዳለች እንድናውቅ እያነቃቃሁኝ የዮሐንስ ራዕይን ምዕራፍ 13ን አጠር ባለ ሁኔታ አብረን እናያለን። የዮሐንስ ራዕይ ምዕራፍ 13 አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶች እና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረው። ይህ ብዙ ጊዜ ከባህር ካለ ባህር የህዝብ ብዛት ነው። ከዛ መካከል አንድ ሰው ይነሳል ማለት ነው። ወይንም ሐሰተኛ ነብይ ይነሳል ማለት ነው። ወይንም ሐሰተኛ ክርስቶስ ወይንም የክርስቶስ ተቃዋሚ ይነሳል ማለት ነው። ብቻውንም አይደለም የሚሆነው፣ 10 ሀገራትን ያስተባብራል። በ10 ሀገራት ውስጥ ያው ሁሉ ጊዜ አንድ ከተማ አንድ ሀገር የሚመራው በመንግስት ነውና 10 መንግስታት አንድ ላይ በመሆን የሚሰሩት የመጨረሻው ዘመን ከባድ የሆነ ሰዓት፣ በሰዓቱ ላሉ ሰዎች በጣም ፈታኝ የሆነ ጊዜ ነው ማለት ነው። እና እነዛ 10 ቀንዶች እና ዘውዳቸው ደግሞ ያው የመንግስታት ስልጣናቸው ነው ማለት ነው። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶም ኃይሉንና ዙፋኑን ትልቁንም ስልጣን ሰጠው። ዘንዶ ማለት ሰይጣኑ በምዕራፍ 3 ያስካደው፣ በዮሐንስ ራዕይ ምዕራፍ 12 ላይ ያለው፣ ኢዮብ ላይ ምዕራፍ 41 ላይ ያለው ሰይጣን ማለት ነው። እባብ ሁልጊዜ ዘንዶ እባብ በሰይጣን የሚመሰል ማለት ነው። ያ እባብና ያ ዘንዶ ሰይጣን ለሰዓቱ ይህንን የአሳች የክርስቶስን ስም ለሚይዘው ስልጣንን ሰጠው ማለት ነው። ስለዚህ የአሳች ፕሮፊት ደግሞ ያው ሃይማኖተኛ ሊመስል ይችላል። ክርስቶስ የሚሰራውን ነገር ሊያደርግ ይችላል። ኃይልን ከሰይጣን ተቀበለ ማለት ነው። ከራሶችም ለሞት እንደታረደ ሆኖ አንዱን አየሁኝ። አንዱ ደግሞ አንገቱ ተቆርጦ ወይንም ቆስሎ ወይንም የሆነ ከባድ በሽታ ይዞት ማለት ነው አየሁ። ለሞትም የሆነው ቁስል ተፈወሰ። እንግዲህ ታምር ያሳያል ተብሏል አይደለ? ለምሳሌ ከባድ የአእምሮ የብሬን ካንሰር እንበለው ወይ የሆነ ነገር ተያዘ እንበል፣ ያንን ወዲያው ፈወሰው ማለት ነው። ወይንም የተቆረጠ አንገትን ቀጠለው። ኢየሱስ ክርስቶስ ጆሮ ሲቆረጥ በሰይፍ አይሆንም ብሎ ሰይፍ የሚያነሳ በሰይፍ ይቆረጣል ብሎ ትዝ ይላችሁ እንደሆነ ከሐዋርያው ሲቆርጠው ብድግ አድርጎ ጆሮውን እንደመለሰው ልክ እንደዚህ አይነት ተአምር አንገት ወይንም የተቆረጠ ነገር ወይንም የታመመ ነገር ሊድን አይችልም የተባለ ነገር ያ ሰይጣን አሳይቶ ተአምር ያስብላል ማለት ነው። እና ለሞት የሆነለት ቁስል ተፈወሰ፣ ዳነ ማለት ነው። ምድርም ሁሉ አውሬውን እየተከተሉ ተደነቁ ማለት ተገረሙ፣ በስራው ተማረኩ እንደማለት ነው። ተደነቁ፣ ለዘንዶም ሰገዱለት። ከመደነቃቸውም አልፈው ለዘንዶም ሰገዱለት፣ ለአውሬውም ስልጣንን ሰጥቶታልና። ስልጣንን ስለተቀበለ ሰዎች ሁሉ ሰገዱለት። አውሬውንም ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት፣ በፍርሃት ማለት ነው። ይሄን ሊዋጋ የሚችል ማን ነው እያሉ ሰገዱለት ይላል። እግዚአብሔር ከዛ ይጠብቀን። ታላቅንም ነገር ስድብንም የሚናገር አፍ ተሰጠው። ተሳዳቢ፣ በቃ ክርስቶስን የሚሳደብ እግዚአብሔርን መንግስት የሚሳደብ ያን የሚያደርግበት አፍ ተሰጠው፣ ስልጣን ተሰጠው። 42 ወር እንዲሰራ ስልጣን ተሰጠው። ይሄ ጊዜ የሚሆነው 42 ወር ነው። 3 ዓመት ከ6 ወር ማለት ነው። ለምሳሌ 666 ከመጣ ይሄን ውሰዱ፣ ይሄን አድርጉ፣ አትበሉም፣ አትጠጡም፣ ግንባራችሁ ላይ ቀኝ እጃችሁ ላይ ካልገባ ከተባለበት ቀን እስከ መጨረሻው የሚሆነው 3 ዓመት ከ6 ወር ነው። ያንን የሚያልፍ ሰው ካለ መቼም በጣም እድለኛ ነው ማለት ነው፣ ይሄንን ሳይቀበል እና ስልጣን ተሰጠው። ለ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም የሚኖሩትን ሊሳደብ አፉን ከፈተ። ያው ከእግዚአብሔር ጋር ተጻራሪ ስለሆነ፣ ስልጣን ፈላጊ ስለሆነ፣ ለስልጣን ሲል ክብሩ ወደ ላይ የሆነ ትዕቢተኛ ስለሆነ ነው የተዋረደው አይደለ? ኃይለኛ ስልጣን ያለው መልአክ ነበር።
እና አሁንም ያው ያ ቁጭት ስላለ አፉን ከፍቶ በእግዚአብሔር መኖሪያ ያሉትንም እግዚአብሔርንም ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። ቅዱሳንን ይዋጋቸው ድልም ያደርጋቸው ዘንድ ተሰጠው። ድል ለምን ያደርጋቸዋል? አንቀበልም ስለሚሉ፣ አንከተልህም ስለሚሉ፣ ቃሉን የሰሙ ስለሆኑ፣ ሞት ይሻላል ስለሚሉ ቅዱሳንን ያሸንፋቸዋል ማለት ነው። ያሸንፋቸዋል ማለት ህይወታቸውን አሳልፈው ይሰጣሉ እንጂ አይቀበሉም ማለት ነው። የእግዚአብሔር ልጆች በነገድና በወገን በቋንቋና በህዝብም ሁሉ ላይ ስልጣን ተሰጠው። የሰው ልዩነት የለም። ትልቅ ትንሽ ደሃ ሀብታም ምናምን የለም። እቺ ከተማ ትንሽ ናት ብሎ የሚታው ነገር የለም። ለሁሉም በሁሉም ላይ ነው ስልጣን የተሰጠው። ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለት። ስሞቻቸው ያልተጻፉ ይሰግዱለታል። በምድር የሚኖሩ ሁሉ ይሰግዱለታል። ጆሮ ያለው ይስማ ይላል። ጆሮ ያለው ይስማ ብሎ የሚያስጠነቅቀው አንድ ሰው ዋዮላችሁ እንዲህ አይነት ነገር እንዳይገጥማችሁ ብሎ ሲያስጠነቅቅ እንዳይገጥም መሆን ይቻላል ማለት ነው። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። መማረክ የሚገባው ሁሉ ቢኖር ይማረክ ማለት ነው፣ ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱን በሰይፍ እንዲገደል ይገባዋል። በዛ ሰዓት የተገኘ ሰው ሞትም ቢሆን ሰይፍም ቢሆን መታሰርም ቢሆን መሰቃየትም ቢሆን መራብም ቢሆን መሰደድም ቢሆን ያንን መቀበል አለበት። የቅዱሳን ትዕግስት እምነትም በዚህ ነውና ቅዱሳን የሰማይ ቤትን እናተርፋለን ሲሉ መታረድ ምንም አይደል፣ መገፋት ምንም አይደል፣ መጣል ምንም አይደል ማለት ነው። ነገር ግን ዛሬ ለ3 ዓመት ተኩል በላለሁኝ እጠጣለሁኝ፣ አይ እንዴት እነዚህንስ ልጆች እነዚህንስ ነገሮች ምን አደርጋቸዋለሁ ብለን ግን የምናደርጋቸው ነገሮች ብረት ድስት ሲያቃጥለን የማንችል ሰዎች ከእግዚአብሔር ጋር ሙሉ በሙሉ ያለንን ግንኙነት እናጣና ሙሉ በሙሉ ወደ ሲኦል የምንወርድ እንሆናለን ማለት ነው። ምንም አይነት ይቅርታ የለውም። እሱን የተቀበለ ሰው ወዲህ ማለት ወዲያ የሚጠብቀው የእግዚአብሔር ፍርድ ነው ማለት ነው። እና ምንድነው የሚለን? የቅዱሳን ትዕግስትና እምነት በዚህ ነው። ሌላም አውሬ ከምድር ሲወጣ አየሁ። ሁለተኛ ማለት ነው። የበግ ቀንዶችን የሚመስሉ 2 ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበረ። ሌላኛው ደግሞ እንደዚሁ ተመሳሳይ ሰይጣን ማለት ነው። ደረጃ ሊኖራቸው ይችላል። አንዱ ስልጣን ሰጪ፣ አንዱ ተቀባይ ነው፣ አንዱ ምናምን ናቸው። ብቻ በዛ ሰዓት ላይ ይሄንን ሊያደርጉ የሚችሉ 2-3 የተመረጡ ከሰዎች መሀል ያሉ ከሰይጣን ኃይልን የሚቀበሉ አሉ ማለት ነው። እና ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት፣ እንደ ዘንዶ የሚናገር ነበረ። በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነው ቁስሉ ተፈወሰለት። ለሁለተኛውም አውሬ በምድር በእርሱ የሚኖሩ ሁሉ እንዲሰግዱ ያደርጋል። እሳትንም እንኳ ከሰማይ ወደ ምድር በሰው ፊት እስኪያደርስ ድረስ ታላላቆች ምልክቶች ያደርጋል። በቃ ሰዎች አቤት ይሄ የእግዚአብሔር ልጅ ስራ ነው ብለው እስኪያምኑ ድረስ ከሰማይ እሳት እስከማውረድ ድረስ አሳማኝ ነገር ያደርጋል። በአውሬውን ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ ካደረጋቸው በአውሬው ፊት ከሚያሳየው ስልጣን የተነሳ በምድር የሚኖሩ ያስታል። የሰይፍም ቁስል የነበረውና በሕይወት ለኖረው ለዳነው ማለት ነው፣ ለተፈወሰው ቁስሉ የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ስልጣን ተሰጠው ማለት ነው። ታናናሾቹንና ታላላቆችም ባለጠጎችንና ድሆችን ጌቶችና ባሪያዎችን ሁሉ በቀኝ እጃቸው ወይንም በግንባራቸው ምልክቱ እንዲቀበሉ የአውሬውንም ስም ወይንም የስሙን ቁጥር ምልክት የሌለበት ማንም ሊገዛ ወይንም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። ትንሽ ደሃ ወይንም ሀብታም ትልቅ ቢሮ ያለው የግል ምናምን ያለ የለም። ሁሉም ሊሸጥም ሊለውጥም ሊገዛም ሊበላም ሊጠጣም የሚችለው ስም ወይንም ቁጥር በግንባሩና በቀኝ እጁ ላይ ያስደረገ ነው ማለት ነው። አሁን ብዙ የምናያቸው ነገሮች አሉ። 100% እሱ ነው ብለን ባንልም ዋዜማውን የሚያሳዩ ነገሮች አሉና አዝተን መጠንቀቅ እንደሚኖርብን ነው የሚያሳየው። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው፣ ቁጥሩም 666 ነው ይለናል። እዚህ ጋር ይጨርሳል። ምንድነው ጠቅላላ ሀሳቡን እንደገባኝ ስናየው የሚቀር ወይንም እዚህ ሀገር አይገባም እዛ ሀገር አይገባም የሚባል ነገር የለም። በየሀገሩ ትራቭል ለማድረግም ለመግባትም ለመውጣትም ለመብላትም ለመጠጣትም ለመግዛትም ለመሸጥም
ያንን ቁጥር በግንባርና በቀኝ እጅ ማስገባት ግዴታ ይላል ማለት ነው። ያ ደግሞ ያንን የተቀበለ ከእግዚአብሔር ምንም አይነት ነገር እንደሌለው መጽሐፍ ቅዱስ ይናገራል። ከዓለም ፍጥረት ጀምሮ በታረደው በግ በሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩትን ሁሉ ይሰግዱለታል። በሕይወት መጽሐፍ መጻፍ ማለት በጌታችን በመድኃኒታችን በኢየሱስ ክርስቶስ አምኖ በበጉ ደም በምስክርነታቸውና በበጉ ደም አሸነፉት የሚላለ የዮሐንስ ራዕይ ምዕራፍ 12 ላይ ደግሞ ብትሄዱ በምን እንዳሸነፉት ያሳየናል። ስለዚህ ዘመኑን እንድንዋጀው እንድናየው አብዝቼ እየጋበዝኩኝ ለዛሬ ዕለተ ቅዳሜን ይዤላችሁ የቀረብኩትኝ የዮሐንስ ራዕይ ይሄንን ይመስል ነበረ። በርትታችሁ አንብቡት፣ ብዙ ሚስጥር ያለው ነው። እኔ ግን ቀለል እንዲላችሁ ቀለል ባለ መልኩ ነው ያቀረብኩትኝ እኔም በገባኝ። ነገር ግን ጊዜውን ከመጽሐፍ ቅዱስ ጋር እያመሳሰላችሁ እንድታዩት አሁንም አብዝቼ ጋብዛለሁ። ቀኑን እንድንዋጀው ቀኑን እንድናየው የሚመጡትን ሲስተሞች በሙሉ በእግዚአብሔር ቃል እንድናያቸው እያሳሰብኩኝ ቅዳሜን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ መልካም ዳግማ ትንሣኤ ይሁንላችሁ እያልኩኝ ፕሮግራሜን በዚህ አጠናቅቃለሁ። ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።